ክብር ለመንፈስ ቅዱስ ይሁን እማካፍላችሁ ቃል ፋሬስ ይሆንላችኋል የሚል ነው አሜን ከጎናችሁ ያለውን ሰው ፋሬስ ይሆንልሃል በሉት ድጋሚ ንገሩት ላላላችሁ ሰው ዛሬ ፋሬስ ይሆንልሃል በሉት ለማን እንደሆነ አላቅም ግን ድንገተኛ ጥሶ መውጣት እግዚአብሔር ያረጋግላችኋል የሆነ የተዘጋ አታልፉም የተባላችሁ ሰዎች ድንገት እንዴት እንደሆነ አይታወቅም ከኋላ የቀራችሁ ሰዎች መጨረሻ የተባላችሁ የተለያየ ስም የተሰጣችሁ ሰዎች እግዚአብሔር ዛሬ ቀን ላይ ፋሬስ ያረጋል አንድ ሰው ይጩና ፋሬስ ይሆንልኛል ይበል ለማን እንደምናገር አላቅም ሰሞኑን በጣም መንፈስ ቅዱስ ነፍሴን መንፈሴን በዚህ ቃል ይዞታል አንዳንድ ሰዎች ድንገት ከተዘጋጋባቸው ነገር ድንገት ከተዘጋጋ ውጥር ካሉበት ነገር የሆነ ኃይል ገፍቶ ያወጣቸዋል በቃ ለማን እንደምናገር አላቅም የሆነ ጥሶ የሚያስወጣ ኃይል ያገኛል የሆነ ጥሶ የሚያስወጣ ኃይል ያገኛል ጥሶ መውጣት ይሆናል እንቁላል ዶሮ ከመሆኑ በፊት ጫጩት ከመሆኑ በፊት የሚቆይበት ጊዜ አለ አይደል እንቁላል ውስጥ ጊዜው ሲደርስ እንትን አታቆም እንዴት እንትን እንደሚል የሆነ ከውስጥ የሚሰብረው ነገር አለ እኔ ዛሬ በመንፈስ ያየሁት ልክ እንደዚህ አይነትን ሰዎች ነው ከየሆነ ከተዘጋጋ ነገር ውስጥ ኃይል መጥቶ ጥሶ ያስኬዳል ለማን እንደምናገር አላቅም እግዚአብሔር ግን ጥሶ መውጣት ያረጋግላችኋል አንድ ሰው የኔ ነው የሚል ጮህ አሜን ይበል ብዙ ሰዎች ከታሰሩበት ከተያዙበት ከተቀደሙበት የሆነ እጅ ገፍቶ ከፊት ሲያረጋቸው አይቻለሁ ከየሆነ ነገር ገፍቶ ሲያስወጣቸው አይቻለሁ የሆነ የሚረዳ ኃይል ዛሬ ያገኛል የሚረዳ ያንተ ኃይል አይደለም ያንተ ጉልበት አይደለም የመለኮት ኃይል አንድ ሰው ይገፋዋል ወደ ክብር ይገፋዋል ከጎናችሁ ያለው ሰው እንዴት እንደሆነ አላውቅም የሚገፋ ኃይል አለ ግን ዛሬ በሉት የሚያስወጣ ኃይል ያገኛል በሉት ብዙ ዘመን ከቆንክበት ብዙ ዘመን ከተያዝክበት አንድ እጅ መጥቶ ብዙ ሰዎችን ሲገፋቸው አይቻለሁ ከጎናችሁ ያለውን ሰው ጀርባውን ያዙትና ግፉት እግዚአብሔር ልክ እንደዚህ ይገፋል በሉት ያለ ነገር ቆይ ስሙኝ ነገር ትንቢታዊ ሲሆን ትልቅ ነው ትንሽ ነው ጥሩ ነው ግን አታስብ እሱን አሁን አታስብ ከጎን ያላችሁ አንደኛ ነገሥት መጽሐፍ ምዕራፍ 18 ላይ 18 ሲሆን 20 አካባቢ ላይ አንድ የእግዚአብሔር ሰው በእግዚአብሔር ቃል ታዘዘ እና ይገርመኛል ክፍሉን ሳስበው አንድ ሰው የጋ ሄደና ምታኝ አለው ደብድበኝ አለው አረኔ አልነካም ሲለው የእግዚአብሔርን ቃል አልታዘዝክምን አንበሳ ይበልሃል ነገር በትንቢት ከታዘዝክ አድርግ የተባልከው ነው ማድረግ ያለብህ ከጎናችሁ ያለው ሰው ጀርባ ያዙትና አትራሩለት በደንብ ግፉት እግዚአብሔር ልክ እንደዚህ ይገፋል በሉት አው ግፋው እግዚአብሔር ይገፋል በሉ ሻታካባስ አይ ቆይ ቁሙ ቆይ ያው የጌታ መንፈስ ያው ሳት እየወረደባት ከጀርባችሁ ያለውን ሰው እግዚአብሔር ልክ እንደዚህ ይገፋል ብላችሁ ግፉት ሻታካማሳ አንዳንዶቻችሁ ካላችሁ በሰፈር እንዴት ነው መውጣው እንዴት ነው መሻገረው ማን ይረዳኛል የምትሉ ሰዎች ለጴጥሮስ መልአክ እንደመጣለት የእግዚአብሔር ኃይል ይገፋችኋል አንድ ሰው ይጩና እገፋለሁ ይበል አረፍ በል አይቻለሁ የሆነ የሚገፋ ኃይል አታ እንትን ሰውየው እጁን አወጣ ይላል ዛራ እጁን አወጣ ይላል አይ በቃ ይሄ ነው የሚወጣው ተብሎ ፈትል አደረገችለት የጌታ መንፈስ ደግሞ ይሄ አይደለም አለ እምገፋው አለ የሚገፋ እንዳለ ሀዛታታ ከማሳ ከየሆነ ቦታ ላይ ተገፍታችሁ ስትወጡ አያለሁ የሚገፋ እጅ አይቻለሁ ምድሪቱ ላይ የሚገፋ እጅ ሲመጣ አይቻለሁ ከተማው ላይ የሚገፋ እጅ ሲመጣ አይቻለሁ ሰዎችን ለአንደኝነት ሰዎችን ለፊተኝነት ሰዎችን ለቀዳሚነት ሰዎችን አንደኛ ለማድረግ እግዚአብሔር ምስክሬ መለኮት ይገፋቸዋል አረፍ በሉ እገፋለሁ ዛሬ ለክብር ሳታታ ከማሳ አንዳንዶቻችሁ ለክብር ትገፋላችሁ አሁን ያላችሁ በሰፈር አትገኙ ከነገ ሰኞ ጀምሮ ታሪካችሁ ይቀየራል
መጽሐፍ ቅዱስ እንደዚህ ይላል በኤልያስም ላይ ይላል የእግዚአብሔር እጅ መጣችበት ቻታታ ካባስ አካብ እኮ ቀርሞት ብዙ ኪሎ ሜትር ሄዷል እንደውም የሚገርማችሁ ኤልያስና አካብ ከነበሩበት ቦታ ወደ ኢዝራኤል ነው የሚሄዱት እስከ ኢዝራኤል ድረስ 20 ኪሎ ሜትር ነው እና ኤልያስ አካብን እንደዚህ አለው ውሽንፍሩ ከባድ ነው አለ እና እዚህ እንዳትቆይ እዚህ ከቆየ ሰረገላህንም አንተንም የሚመጣው ጎርፍ ይዟችሁ ይሄዳል ስለዚህ በጣም ፍጠንና ወደ ኢዝራኤል ግባ አለ እና የሚገርመኝ ኤልያስ ሊጸልይ ወደ ተራራ ወጣ ማለት ብዙ ጊዜ ነው የምናገረው ይሄን ኤልያስ ወደ ተራራ እስከሚወጣ ቢያንስ አካብ 5 ኪሎ ሜትር ቀርሞት ይሄዳል ከዛስ ጭንቅላቱን እግሩ መሃል ነው ከቶ ይጸልያል እንደውም ጸሎቱ የሚገርማችሁ አንዳንዶቻችን ብንሆን አንጸልየው ምክንያቱም ኤልያስ ገገማ ነው ታምር ካላይ አያቆም ከከም ብሎ እግሩ ከተተና መጸለይ ጀመረ እና ብላቴናውን ሂድና ባህሩ ነው ምን ይታያል አለው ጉም እየወጣ አይደለም ማለት እማረሰው አንድ ጊዜ በአገልግሎት ቤተል በነበረን ጊዜ አንድ ቀን እየሰበኩ የሚያማችሁ ሰዎች እጆቻችሁን አውጡ አልኩኝ እና አንድ ሴትኛ ብለው መጡ ታመው ነው የመጡት ከዛ ለሁሉም ጸለይኩ ተፈወስኩ አሉ ሄዱ ሴትዮዋን እጄን ጭኜ ጸለይኩላቸው ማዘር እንዴት ነው ስላቸው አሉኝ ልጄ አሉ አይጨንቀም ጸልየ አልሆነልኝም ሲባል ከዛ ድጋሚ እጄን ጫንኩባቸው ግግም አልኩኝ እንዴት ነው ማዘር ስላቸው አሁንም አሉኝ በሳቸውም ላላክክ ፈለኩ እምነቶት ነው ምና ግን ገገምኩ ሶስተኛም ሰል አሉኝ እናቴ ድረሽ አራተኛው ላይ የጌታ መንፈስ መጣ እንዴት ነው ማዘር ስላቸው ተፈወስኩ አሉ ሻካማስ አንዳንዶቻችሁ ብዙ ጊዜ አሞክሩ ባንዴ ይሆንላችኋል ኤልያስ እዚህ ስር ከተተና ሲጸልይ ሄደ ብላቴ ነው አለ የለም ድጋሚ ሂድ አለ የለም 7 ጊዜ ጸልዩ ዝናቡን እስከሚወርድ አካብ 5 ኪሎ ሜትር ድጋሚ ጨምሯል 10 ኪሎ ሜትር ለፍጻሜያቸው አካብ እየቀደመው ነው ከዛ ጸልዩ ድጋሚ እስከሚወርድ ኦልሞስት 15 ኪሎ ሜትር ሄዷል አካብ እየሄደ ነው ኢየሱስ ጌታ ነው አንዳንዶቻችሁ እኮ የዘገያችሁ ምትመስሉት እየጸለያችሁ ነው ቸርች እያላችሁ ነው ዛሬ ግን እርግጠኛው የልንገር የቀደሙን የሚያስቀድም እጅ ይገፋል ትገፋለ ከጎናችሁ ያለው ሰው እግዚአብሔር ዛሬ ይገፋል በሉት መንፈስ መጣበት አረፈሉ መንፈስ መጣ በኤልያስም ላይ ይላል የእግዚአብሔር እጅ መጣችበት ይላል መጣበት ታታታ ካባሳ ዛሬ አንዳንዶቻችሁ ላይ የእግዚአብሔር እጅ ይመጣል መጣበት መንፈስ ታታታ ካባስ ሻባሃዳ ጋባስ መንፈስ ከመጣበት ሰረገላ አያስፈልግም መንፈስ ከመጣበት ፈረስ አያስፈልግም የመጣበት መንፈስ ያስሮጣል ዛሬ እግዚአብሔር አንዳንዶቻችሁ ያስሮጣችኋል ተቀደምኩ ምትሉ እግዚአብሔር ያስቀድማችኋል አንድ ሰው ይጩና ዘመን መጥቷል ይበል አረፍ በል መጣበት ኢየሱስ ጌታ ምስክሬ ብዙዎቻችሁን የሚገፋ እጅ ልክ እንደዚህ ሲመጣባችሁ ያለው እየመጣ አንዳንዶቻችሁን እየገፈተረ ሲያስኬዳችሁ ኦዛታ ካባሳ እግዚአብሔር ምስክሬ የተዘጋ ነገር ከዚህ በኋላ አይዘጋባችሁ እግዚአብሔር ይከፍትላችኋል ፋሬስ ይሆንልናል ፋሬስ አንድ ሰው ይጩና ፋሬስ ይሆናል ይበል ዘፍጥረት 38 ቁጥር 37 ላይ ነው ያለው ቃል እሱን ቃል ከማንበቤ በፊት ዘፍጥረት 38 በጣም የሚገርመኝ የመጽሐፍ ቅዱስ ክፍል ነው ምክንያቱም ዘፍጥረትን የጻፈልን ሙሴ ነው እና የይሁዳ ታሪክ ስላስገረመው ይመስለኛል የዮሴፍን ሐሳብ ጀመረና እንዴ ይሄ ሰውዬ ግን ይሁዳ ግን በጣም የተለየ ነው የተባረከ ነው ብሎ ያስገባልን እና ዘፍጥረት 38 ሲጀመር እንደዚህ ብሎ ነው የሚጀምርልን ይሁዳም ከወንድሞቹ ተለይቶ ይላል የሚገርማችሁ መጽሐፍ ቅዱሳችንን ስታነቡት ያዕቆብ 13 ልጅ ወልዷል አንዷ ዲና ትባላለች ሴት ናት
12ቱ በግም ጠበቁ ጥሪም ተጠሩ ሰርክ ሐዘንም እንትናሉ አንድ ላይ ነው የሚሄዱት አብሮ የመሆን አብሮ የመሰብሰብ አብሮ የመብላት አብሮ የመጠጣት ባህል አላቸው ይመስለኛል ልብሱን ላሲገዙ አንድ አይነት ነው የሚገዙት ዩኒፎርም በቃ ይሄ አሁን ቀይ በጥቁር ከሆነ ፓራስታሞል ነው ምንድነው የሚባል ሁሉም አንድ አይነት ነው የሚገዙት ተመሳስሎ ነው የሚሉት ሲበሉ አንድ ላይ ነው ሲጠጡ አንድ ላይ ነው በጎቻቸውን ሲጠብቁ አንድ ላይ ነው ይሁዳ አልተመቸውም መሰለኝ የመመሳሰል ህይወት አይ ከዚህ ጎራማ አለያለሁ የራሴን የሆነ ነገር እለያለሁ አለ በራሴ መንገድ እሄዳለሁ ባይዘው ከሰው ሁሉ ጋር ተመሳስለ መኖር ግዴታ የለብም እንዲያውም የተለየ ነገር ማግኘት ከፈለክ የተለየ መንገድ መጓዝ አለብህ እና ከመካከላቸው ወጣለሁ ዛሬ ባይዘው እግዚአብሔር ከመመሳሰል ህይወት ያወጣቸዋል አንድ አይነት ከሆነ ህይወት ያወጣቸዋል አንድ አይነት ነገር ከመብላት ያወጣቸዋል አንድ አይነት ህይወት ያወጣቸዋል አያቴም እንዲና ታክስቴም እንዲና ታጎቴም እንዲነው ያንተ ግዴታ መለየት አለበት የኛ ሰፈር እንደዚህ ናቸው እኔ ቆይ ሰፈሬን እንትን አላችሁ ትሉኛላችሁ እኔ ልደታ ተወለድኩና ከዛ ዘነበወርቅ አደግኩኝ በጌታ በኢየሱስ ክርስቶስ ልናገረው እንዴ ለማለም ልታደፋፍሩኝ ነው ለማለም ካሜራ ላይ ካልወጣ ድሮ እምናየው ሰው የለም ሰፈር ስናድግ እምናየው ሰው የለም ሁሉም ሰው ይወለዳል ከዛ በቃ አልተው ማማ ተው ብላኛለች ትቸዋል ሁሉም ይወለዳል ከዛ አንድ አይነት ናቸው ሁሉም አንድ አይነት ነው አሪፍ የተሳካለት ከሆነ ታክሲ ሹፌር ነው የሚሆነው ከዛ ትንሽ ወርድ ካለ ወያለ ይሆናል ከዛስ ተራ አስከባሪ ነው የሚሆነው ሁሉም እንደዚህ ነው ከዛ በየጆተኒ ቤት ታገኘዋለ ፑሉን ሲቀጠቅጥዛ እና ደናሶ ታጣለ የሚታይ ሰው ለየት ካልክ ብርቅ ነው የምትሆነው አሬ ከሌልሽ ትባላለህ ዛሬ እግዚአብሔር ምስክር አንዳንዶቻችሁ ሰፈር ውስጥ አንድ አይነት ህይወት የጀመራችሁ ፋሚሊ መካከል አንድ አይነት ሁሉ ሰው ከ30 በላይ ነው የሚያገባው ከ35 በላይ ሁሉ ሰው ተምሮ ከሊትም እኮ ከ10 የትም እንትን አላለችም ትመሳሰላለህ ትለምደዋለህ እሷ ላይ ያለው ድክመት አንተ ጋርም ሲመጣ ኖርማል ይመስላል አይ ኖርማል አይደለም ዛሬ እግዚአብሔር ከተመሳሳይ ነገር ያወጣል ተለየ ኤራስ ወደሚባል አዶሎማዊ ሰው ቤት ሄደ ከዛ አብሮ መኖር ጀመረ ከዛ አገባ 3 ልጆች ወለደ መኖር ጀመረ ደስ ብሎት መኖር ጀመረ ለየት ብሏል በአመትም በሁለት አመትም ያዕቆብን ሊጠይቀው ይሄዳል በቃ የተመቻቸ ህይወት መኖር ጀመረ ከዛ ልጆች ወለደ ልጁ ደረሰ የመጀመሪያ ልጁ ከዛ በኋላ ሚስት ፈለገለትና ማን ነበር ስሟ የፋሪስ እናት ትዕማርን ፈለገና አጋባው እኔ በጣም ነው የሚገርመኝ ትዕማር ታሳዝነኛለች ምክንያቱም ለመሰላችሁ የመጀመሪያ ልጁን ካጋባው በኋላ አብረው ኖረው መቼም ከተጋባ ሰው ትዳር ከመሰረተ በኋላ ኤክስፔክት የሚደረግ ነገር አለ ፍሬ ኤክስፔክት ይደረጋል ልጅ ኤክስፔክት ይደረጋል ኖሩ ልጅ የሚባል አልወለደችም ከዛ ልጅ ሳትወልድ የመጀመሪያ ልጁ የይሁዳ የመጀመሪያ ልጁ ሞተ ከዛ በዛ ዘመን በነበረው ባህል መሰረት ይሁዳ ሁለተኛ ልጁን ጠራውና ወንድም ዘር ሳይተካ ነው የሞተው ስለዚህ የሱን ዘር መተካት አለብህ አለውና አጋባው ከትዕማር ጋር ከዛ ይሄኛውም አብሯት ኖረና ልጅ ሳይወልድ ሞተ ከዛ በኋላ ይቺ ሴትዮ ምን የምትባል ይመስላል ያገቧትን ሁሉ የገደለች ነፍሰም በላ መንፈስ ያለባት ባል ከሷ ጋር የማይሰነብት ቅጽላ ስም ተሰጣት ሌላ ሰው አሁን ማግባት አትችልም ቀጥታ ያደረገችው ምንድነው የመበለትነት ልብስ የሚባላል የመበለትነት ልብሷን ለበሰችና ተሞሽራ ተደግሶ ሰው ክትፎን እንትኑ በልቶ ከወጣችበት ከአባቷ ቤት ተመልሳ ሄዳ ገባች ይሄ የውርደት ህይወት ይባላል ሼም ነው በጣም ያሳፍራል ምክንያቱስ ከተባለ ይሁዳ እንደውም 3ኛ ልጅ ነበረው እና ሲያይ የመጀመሪያ ልጁን ገደለች ሁለተኛ ልጁን ገደለች 3ኛውንም ከሰጠውት ልጄም ልበላ ነው ያላባት ያለ ልጅ ልታስቀረኝ ነው ብሎ የ3ኛ ልጁን ደበቀባት አይ እድሜው እስከሚደርስ ብሎ ሸሸገባት
ምክንያቱም ይቺ ሴትዮ 2 ልጅ ገላበታለች። ተቀጥያ ስም ተሰጣት። የማትወልድ መካን ያገቧትን ሁላ የምትገል ተባለች። ባይዘው ዛሬ እግዚአብሔር አንድ የተናገረኝ ነገር ቅጽል ስም ከህይወታችሁ ላይ ይወገዳል። ሌላ ተቀጽላ ስም የተሰጣችሁ አንድ ነገር ሞክራችሁ እናንተ እጅ ላይ ሲደርስ የተበላሸ እናንተ እጅ ላይ ሲደርስ የማይሆን የሆነ ከዛ ሰው አይቶ ቅጽል ስም ይሰጣል። እማትወልድ ከሆነ ይቺ እኮ እማትወልድ ናት መሃናት ትባላለህ። አትወልድም ይቺ ትባላለህ። ሌላ ሰው በጠቅላላ የሀገሩ የሰፈሩ የመንደሩ ሰው አወቀባት። እሷን ያገባ ሰውዬ እኮ ይሞታል፣ ያውም ፍሬ ሳያገኝ ይሞታል ተባለች። አባቷ ቤት ሄዳ ተመለሰች። አባቷ ቤት መኖር ጀመረች። እርግጠኛ ነኝ የፈለገ አባት ቢሆን አግብተህ ሳይሳካል ከተመለስክ አባት እንኳን በሾርኔ ነው የሚያይ። ትከላመጣለህ። ታናናሽ ወንድም ታላላቅ ወንድም ካለ ይቺ የራሷን ሳታስተካክል ትባላለህ፣ ትሰደባለህ፣ ሌላ ስም ይሰጣል። ከጎናችሁ ያለውን ሰው በቅጽል ስም አልኖርም በሉት። ድጋሚ ንገሩት፣ በቅጽል ስም አልኖርም በሉት። እግዚአብሔር ዛሬ የሚያደርግልኝ ቸርነት አለ በሉት። እግዚአብሔር ዛሬ የሚያደርግልኝ መልካም ነገር አለ በሉት። አባቷ ቤት ተመልሳ የመበለትነት ልብስ አድርጋ መኖር ጀመረች። ከአባቷ ቤት ትበላለች፣ ከአባቷ ቤት ትጠጣለች። ልጄ እኔም በመጦሪያ ሰዓት እኔው ጋር መተሽ ጫናት ሆኝብኛለሽ ይላታል አባትዬ። መኖር ጀመረች። ከዛ ህይወት በድካም አይዘጋም። ህይወት በፌለሪቲ አይዘጋም። ህይወት በስድብ አይዘጋም። ዛሬ መጥፎ ስም የተሰጣችሁ ሰዎች እግዚአብሔር ስማችሁን ይቀይረዋል። እግዚአብሔር ስማችሁን ይቀይረዋል። ከዛ አንድ ጊዜ ይሁዳ በሄደበት ሀገር ብዙ ንብረት አፈራ። በጎች እንትኖች ምናምን አፈራና ከዛ በጎቹን ሊሸልት ወደ አንድ ቦታ መሄድ ነበረበት። ከዛ ወደዛ ሲሄድ ይቺ ትዕማር የምትባለው ሴት ከአባቷ ቤት ወጣች። በጣም ደስ የሚለኝ ቃል አለ ዘፍጥረት 38 ቁጥር 14 የመበለትነት ልብሷንም ቀደደች ይላል። ከዚህ በኋላማ ያለ ባል አልሆንም አለች። ከዚህ በኋላ ያለ ልጅ አልሆንም አለች። እግዚአብሔር ዛሬ የሚያደርግልኝ ታምራት አለ አለች። ዛሬ ያንዳንዶቻችሁ መጥፎ ስም ከላያችሁ ላይ ይነሳል። ከዚህ በኋላ የመበለትነት ልብሷን ቀደደች። በቃ አለች። እግዚአብሔር ዛሬ የሚያደርግልኝ ታምራት አለ አለች። ዛሬ በስነ ስርዓት ለምትጠባበቁ እግዚአብሔር ይናገረኛል ለምትሉ ሰዎች እግዚአብሔር የመበለትነት ልብሳችሁን ይቀደዋል። ልብሷን ቀደደች። ከዚህ በኋላ ያየኝ ሁሉ ያለ ባል ናት አይለኝም። ከዚህ በኋላ ያየኝ ሁሉ ያለ ልጅ ናት አይለኝም። ይሄ ስሜ ይሄ መለያዬ ይቀደዳል አለች። ኢየሱስ ጌታ ነው። የሚገርማችሁ መበለትነት ያለ ባል መሆን ምናምን ያለ ልጅ መሆን ከሩቅ ነው የምታውቀው። ከሩቅ ልብስ አላቸው የሚለብሱት ልብስ። ይቺማ ባሏ ሞቶባታል ይባላል። የትዕማር የሚያስጠላው ባሏ ሞቶባታል ብቻ አይደለም ወንድሟም ተሰጥቷት ገለዋለች ነው የሚባል። ከዚህ በኋላ በመበለትነት አልታወቅም ማለት ልብሷን ያዘችና ተራተረች። ኢየሱስ ጌታ እግዚአብሔር ምስክር። ያንዳንዶቻችሁ መጥፎ ስም ዛሬ ጌታ ይቀደዋል። ያንዳንዶቻችሁ መጥፎ ስም እግዚአብሔር ዛሬ ይቀደዋል። ከጎናችሁ ላሉ ሰው እግዚአብሔር ዛሬ ልብስን ይቀደዋል በሉት። የመበለትነት ልብስ ይቀደዳል በሉት። ክፉ ስም ይቀደዳል በሉት። ክፉ ባህሪ ይቀደዳል በሉት። እግዚአብሔር ዛሬ ታሪክን ይቀይረዋል በሉት። ከአፍረት ሰፈር ያወጣል፣ ከመጥፎ ስም ሰፈር ያወጣል። እግዚአብሔር ዛሬ ከተመለስክበት በውርደት ከተመለስክበት ሰፈር ያወጣል። እግዚአብሔር ዛሬ ታምር ያደርግልኛል አለች። ልብሷን ይዛ ቀደደችው፣ ተረተረችው። ቻማሃታ ካባስ ከዚህ ስም ጋርማ አልኖርም። እግዚአብሔር አዲስ የህይወት ምዕራፍ ይጀምርልኛል፣ አዲስ ነገር ይጀምርልኛል። ዛሬ ቀኔ ነው አለች። ዛሬ ታሪክ የሚቀየርበት ቀን ነው። እግዚአብሔር ዛሬ ይሄንን ስም ከላይ ላይ ይቀደዋል አለች። ሳላ ካማስ
አይቻለሁ በመንፈሴ ጌታ እግዚአብሔር ምስክሬ አንዳንዶቻችሁን እግዚአብሔር ነቀፌታችሁን ሲያስወግድላችሁ ነቀፌታችሁን ከላያችሁ ላይ ሲጠርግላችሁ መጥፎ ነገራችሁን ከላያችሁ ላይ ሲወስድላችሁ ብዙ ሰዎች የተጠቋቆሙባችሁን ነገር እግዚአብሔር ከላያችሁ ላይ ሲያነሳ እግዚአብሔር በሕይወታችሁ አዲስ ምዕራፍ ሲጀምርላችሁ ዛሬ የብዙዎቻችሁ ቀን ነው እግዚአብሔር በሕይወታችሁ ላይ አዲስ ምዕራፍ ሊጀምር ያለፈውን ታሪካችሁን ሊያስረሳችሁ ያለፈው ሕይወታችሁን ሊያስረሳችሁ በተለይ በመጥፎ ሕይወት እየመጣችሁ አላችሁ የኋላ ታሪካችሁ ላይ ክፉ ጠባሳ ያለባችሁ ሰዎች እግዚአብሔር ምስክሬ መከራህንም ይላል እንዳለፈው ውሃ ትረሳዋለህ እንደሚል ያሳለፋችሁትን ታሪክ የሚያስረሳ የእግዚአብሔር በረከት ዛሬ ያገኛችኋል በዚህ ስም አልቀጥልም አለች በዚህ ሁኔታ አልቀጥልም አለች ከጎናችሁ ያለውን ሰው በመጥፎ ታሪክ አልቀጥልም በሉት እግዚአብሔር ዛሬ ስሜን የሚያድስ ነገር ያደርግልኛል በሉት ስሜን የሚቀይር ነገር ያደርግልኛል በሉት እግዚአብሔር አዲስ ታሪክ ያስጀምረኛል በሉት ሐዋርያው ጳውሎስ በፊልጵስዩስ መጽሐፍ ላይ እንደዚህ ይላል የኋላዬን እየረሳሁ አለ የኋላዬን ትቻለ የኋላ ክብር ብቻ አይደለም የሚታው የኋላ አንዳንድ ውርደት የመጣበትን ውርደት ሰዎች የማይሆን ስም የሰጡህን ምክንያቱም እግዚአብሔር ሁሌ ከፊት አዲስ ነገር ያዘጋጅላል አዲስ ነገር አለ እነሆ አለ የጥንቱን ነገር አታስቡት የቀድሞውን ነገር አትሹት አለ እነሆ አዲስ ነገር አደርጋለሁ አለ እግዚአብሔር ዛሬ አዲስ ነገር ያደርግላችኋል ትላንት ምንም ተባል ትላንት ማንም ስላንተ ምንም ያወራ እግዚአብሔር ግን አዲስ ነገር ያደርግልሃል ዛሬ የአዲስ የክብር ጅማሬ በሕይወት ላይ ያደርጋል አዲስ ነገር ያደርግልሃል የትላንቱን አላስብም ማለች ወንድሙን ገድያለሁ አይደል ሁለተኛውን ገድያለሁ ወደ አባቴ ቤት በውርደት ተመልሻለሁ አይደል አለች ግን በፍጹም ተስፋ አልቆርጥም እግዚአብሔር አዲስ ነገር ያደርግልኛል እግዚአብሔር አዲስ ነገር በሕይወቴ ላይ ይሰራልኛል እንደ አዲስ ሕይወቴ በክብር ይጀምራል እንደ አዲስ ሕይወቴ በኃይል ይጀምራል እንደ አዲስ ሕይወቴ በከፍታ ይጀምራል የሰጡኝን ስም የሚቀይር በረከት ያገኘኛል እንደ አዲስ ሕይወቴ ይጀምራል ተበላሽቷል አይደል ያለፈው ታሪኬ ተበላሽቷል አይደል ተበላሸ ብዬ ግን አልተው እግዚአብሔር አዲስ ነገር ያደርግልኛል መጽሐፍ ቅዱስ ደስ የሚለኝ ቃል አለ በኤርምያስ 29 ቁጥር 11 አካባቢ ላይ ስለናንተ ማስባትን ሐሳብ አለ እኔ አውቃለሁ አለ ፍጻሜንና ተስፋን ሰጣችሁ ዘንድ የማስብላችሁ ሐሳብ መልካም እንጂ ክፉ አይደለም አለ አስቤላችኋለሁ ምን አስበልና ሕይወታችሁ ድጋሚ ሲሰራ አስቤላችኋል መልካም ነገር ሲሆንላችሁ አስቤላችኋል ከጎናችሁ ያለው ሰው ያለፈውን ነገር እንዳታስበው ካሁን በኋላ በሉት እግዚአብሔር አዲስ ነገር ይዞ መጥቶልሃል በሉት አዲስ ክብር ይዞ መጥቶልሃል በሉት ወድቀሃል ትነሳለህ ደክመሃል ብድግ ትላለህ እግዚአብሔር አዲስ ነገር ያስጀምርሃል ላይፍ ይቀጥላል ብራዘር ይቀጥላል ሕይወት ይቀጥላል ማንንም ካገኘው በላይ ምንም አይነት ቻሌንጅ አያጋጥመንም ከሰው የተለየ መከራ ውስጥ አንገባ ሁሌ ግን ተስፋ ማድረግ ያለብህ ውድቀት ውስጥ ስትሆን ዲፕሬሽን ውስጥ ስትሆን ሐዘን ውስጥ ስትሆን ሰው ሲሰርብ ሰው በጥፋት የሆነ ነገር ሲያደርግ በተፈጠረብህ ነገር ሊጎዳ ሲፈልግ ሁሌ ቀና ብለህ ማየት አለብህ እግዚአብሔር አዲስ ነገር ያደርግልኛል አዲስ ነገር በሕይወቴ ላይ መሆን ይጀምራል መጽሐፍ ቅዱስ ሲናገር እንደዚህ ይላል የሶምሶንም ጸጉር ድጋሚ ያድግ ጀመረ ይላል ያ የወደቀው ሶምሶን ያ አይኑ የጠፋው ሶምሶን ኃይሉ የከደው ሶምሶን እግዚአብሔር የአዲስ ነገር አምላክ ስለሆነ የአዲስ ምዕራፍ አምላክ ስለሆነ የወደቀን ትቶ ስለማይሄድ ዛሬ ብዙዎቻችሁ ከተጣላችሁበት ስትነሱ አያለሁ የሶምሶን ጸጉር ድጋሚ ማደግ ጀመረ ይዘውት አይኑን አውጥተውት ነበር በነሐስ ብረት እጁን አስረውት ነበር ሶምሶን ፍልስጤማውያን መጡ ቢሉታል ይንትን ሙድ ይዙበት ነበር እየመቱት ሙድ ይዙበታል እስቲ የቀድሞ ኃይል እስቲ የቀድሞ ጉልበት እስቲ የቀድሞ ጥንካሬ አሁን እኮ ተዋርደሃል አይንህን አውጥተናል ጸጉርን ላሽተናል በእጅን በብረት አስረናል እስቲ የታል እስቲ የታለ ጥንካሬ እስቲ የታለ ጉልበት ብለውታል ኢየሱስ ጌታ ነው ደስ ነው የሚለኝ ፕሮፌት አንድ ጊዜ ሲናገር ሰምቻለሁ እግዚአብሔር የሶምሶንን ኃይል እግሩ ላይ ቢያረገውስ እግር እኮ ድጋሚ ማደግ እንትን የለውም እኮ እግር አሁን
እኔ አልተቆረጥኩም በጌታ በኢየሱስ የማደግ እንትን የለውም አያድግም ኢየሱስ ጌታ ከተሰበርክ ምናልባት ይጠገናል ለምሳሌ እኔ ግራግሬ ልጅ እያለሁ ተሰብሬያለሁ ሁለት አንተ ከሽ ብሎ ያው አሁን የሚገርም አሪፍ ነው ላሳያችሁ ይሰራል የተሰበረ ድጋሚ ተጠግኗል እንደውም ያኔ በጣም ፈርቼ ሁለቱም አጥንቴ እንትን ስላለ እንዲህ ተለያይቶ ነበር እና ዶክተሩን ተዚህ ላይ እንዲህ እንኳን ቆነ እንዲህ መልሶ ይጋጠማል አለ ኢየሱስ ጌታ ግጥም ይላል እግዚአብሔር እግሩ ቢቆረጥስ ኖሮ የሶምሶን ለምሳሌ እግዚአብሔር የእንደገና እድል እንዳለው የምታውቀው አንዱ ጸጉሩ ላይ ነው ያደረገው የሚገርም ይቺን ጸጉሬ ከሁለት ወር በፊት ተገዝግዣት ነበር ይሄን ተላጭ አሁንስ አድጓላ ኢየሱስ ጌታን አንድ ነገር ልንገር የተበላሸው ላይፍ እንደዛው ነው አይቀጥልም እግዚአብሔር የአዲስ ነገር አምላክ ነው በክብር ይሰራዋል አዲስ ነገር ያደርጋል እግዚአብሔር አንዳንድ ሰው በራሱ ተስፋ ይቆርጥ ለምን ተስፋ ትቆርጣለህ ልብሷን ቀደደች ይላል አረ ከዚህ አይነት ስም ጋር አልቀጥልም ማለች ከዚህ አይነት እግዚአብሔር ዛሬ ታሪኬን ይጀምራል ከዛ የሚገርማችሁ የመበለትነቷን ልብሷን አውለቀችና ልብሷን አልጋ ዘንጣ ማለት ኢየሱስ ጌታ አባትየውን ልትገናኘው ነው ዘረክረክ አላለች የመበለትነቷን ልብሷን ቀደደችና ሂሏን አረገች ኢየሱስ ጌታ ፏም ምትልበት እንዲህ እያለች ጥፍሯን አርዝማ ፏ ብላ ተከናንባ ቆመችልህ ይሁዳ ሚስቱ ሞታ ነበር እና በዛ መንገድ ሲያይ ኢየሱስ ጌታ ሃሌሉያ ምክንያቱም ሚስቱ ሞታለች ይችላል አዲስ ላይፍ መጀመር ክብር ለጌታ ይሁን አለ አለችልህ የዛሬው ቀንም አታልፈኝም አለች ይሁዳ ሲያያት ለመሰለ የመበለትነቷን ልብሷን አውልቃ እንደ ድሮ ሻሿን ተጠምጥማ ካልሲዋን አርዝማ ምናምን ቢሆን አያትም ቀደደች ዘነጠች ቀደርኩ ብለህ ሻሽ ከተጠመጠቅ ምንም አታመጣም ድጌፏ ማለት አለብ እንደውም ሩት መጽሐፍ ላይ እኮ ታጠቢ አለቻት አዲስ ላይፍ ልትጀምር ያላል እግዚአብሔር የባለፈውን የኬሌውን ሊከፍልሽ አይደል አዲስ ላይፍ ተነሺ የምን መፍዘዝ ነው አለቻት ኢየሱስ ጌታ እኔ አሁን ስለ ትዳር አይደለም ምነግራችሁ እኔ ስለ ትዳር ጌታ ይባረክ ሳገባ ነው ምነግራችሁ ግን መጽሐፍ ቅዱስ ታጠቢ አለቻት ተቀቢ ፏቢ አለቻት በቃ ሰውየው እንዲያይሽ ኢየሱስ ጌታ አዲስ ህይወት እግዚአብሔር ዛሬ ያስጀምራችኋል ያለፈው ታሪካችሁን ይሰርዘዋል ከጎናችሁ ያለው ሰው ያለፈው ታሪክ ተሰርዟል በሉት እግዚአብሔር አዲስ ነገር ሊያስጀምር ስለሆነ በሉት ዘረክረክ እንዳትነቃ በሉት እግዚአብሔር በአዲስ ነገር መጥቶልሃል በሉት ህይወት ሊቀየር ነው በሉት ማንንም መጥቶ የፈለገውን ቢያወራ አትስማቸው በሉት ጋር ጀነራል ሚል መጽሐፍ ያነበብኩ የካትሪን ኩልማንን መጽሐፍ የሷን ታሪክ ያጠናው ካትሪን ኩልማን የሰው ባል አግብታ አገልግሎቷ ተበላሽቶ በቃ አገልግሎቷ ስቴዲየም ላይ የምታገለግል የነበረች ሴት ድንቅ ታምር የሚሆንባት ሴት የሰው ባል አግብታ አገልግሎቷ ተበላሽቶ ብዙ ነገር ሆና ከዛ አንድ ጊዜ ሱፐርማርኬት እቃ ልትገዛ ገብታ የምታገለግልበት ስቴዲየም ከሩቅ ሆና ታያለች እና በትካዜ እግዚአብሔር እኮ እዛ ላይ ይሰራብኝ ነበር ምናምን ያልችን አንቺ ተውሽኝ እንጂ እኔ አልተውኩሽም ማለት ከዛ ድጋሚ አገልግሎቷ መነሳት ጀመረ ትልልቅ ኮንፈረንሶች ትልልቅ ክሩሴዶች ትልልቅ ታምራቶች እየሆኑባት አንዳንድ ሰዎች የኋላዋን ታሪክ ሊነግሯትና ሊያደናቅፏት መጡ እና እንደዚህ ይሏታል አንቺ እኮ እንደዚህ ነሽ ሲሏት እሷን ካትሪንን እኔ አላቃትም ይችኛዋ ካትሪን ሌላ ናት ዛሬ ማንንም መጥቶ የፈለገ ነገር ቢነግርህ ያንን ቅዱስን አላቀውም አሁንም ማቀው ቅዱስ እግዚአብሔር ድጋሚ የሚጠቀምበት ነው እግዚአብሔር ድጋሚ የሚሰራበት ነው እግዚአብሔር እንደዚህ ይለኛል የናንተን ነገር አዲስ አረጋዋለሁ ይለኛል አላቃትም ያቺን ካትሪንን አላቃትም ማናት ስለሷ መስማት አልፈልግም አለች ሌላ እግዚአብሔር ድጋሚ ድል ይሰጣት እግዚአብሔር ሊጠቀምባትም ቢፈልግ
እግዚአብሔር ታሪኳን ሊሰራ የሚፈልግ ለብዙዎች መድኃኒት እንድትሆን የሚፈልግ አረ ለማን እንደሆነ አላቅም እግዚአብሔር አሮጌ ፋይላችሁን ዘጋው አላቀው ታው ቅድም እስከምሰብክ ድረስ የነበረውን ታሪኬን ራሱ አላቀው አሁን እዚህ ጋር የቆመውን ቅዱስን ነው ማቀው እግዚአብሔር የሚጠቀምበት እግዚአብሔር የሚሰራበት እዚህ ቤት እስከምትገባ ድረስ የነበረ ታሪክ ዛሬ በምህረት ታልፏል ፏ ብላ ወጣችል ዘንጣ ከዛ ይሁዳ አያት ኢየሱስ ጌታ ነው አለ ይዟት ገባ አላወቃትም የልጁ ሚስት እንደሆነች አላወቃትም ይዟት ገባ ከመተኛታቸው በፊት አለችው ውረድ ከዛ አልያዝኩም ማለት ነው ከዛ በትሩን ሰጣት ከዛ የቀለበት ማህተቡን ከነሚያዣው ሰጣት አብሮተኛ ደስ ብሏት እኔ የሚገርም ያነሳት ነው ተማር መሆኗን አያውቅም አየ እግዚአብሔር እኮ ደፍኖላት ነው አይኑንም ጆሮንም ሁሉንም ደፍኖላት ኢየሱስ ጌታ አትታወቂ ሲላት ምክንያቱም በዛ ሁሉ ሞመንት ትታወቃለች ደፍኖላት ከዛ በደጋለች ታሪክ በቃ ተቀየረ ጀመራለች ጌታ ሻካማስ ይቺ መካን ሲሉኝ የነበረች ከ9 ወር በኋላ ጠብቁኝ ይዤላችሁ ነው መመጣው አለች ታሪክ ይቀየራል እንደውም የሚገርመኝ እሷ እንደው በይሁዳ ልጆች ታማች እንጂ ችግሩ ያለው የይሁዳ ልጆች ላይ ነው ምክንያቱም ከመጀመሪያ ልጁ ጋር ተኝታለች አልወለደች ለምን ሰውየው ሊሆን ይችላል አንዳንዶቻችሁ እኮ የምትወቀሱት በራሳችሁ አይደለም ሁለተኛው ውጭ እንትን እያለ ነው ይላል ግን አሁን ሴትዮዋ በቃ ታሪክ ጀመራለች እግዚአብሔር ታሪኬን ጀምሮታል ይኸውልህ ከዛሬ ቀን ጀምሮ ታየዋለህ ህይወትን እግዚአብሔር ሌላ አዲስ ስም ይሰጣል ከዚህ በኋላ ይላል ኢሳይያስ መጽሐፍ ላይ የፈራረሳችሁ ከተሞች አትባሉ ማለት ድጋሚ ሰራሻለሁ አለ በወርቅ በማዕድን በቶፓዚዮን በምን እሰራሻለሁ አለ ዛሬ እግዚአብሔር የእናንተን ህይወት መስራት ይጀምራል ከዛ አረገዘች 3 ወር ሲደርስ ላይ እንትኑም ታወቀባት ጽንሱ ታወቀ እና ለይሁዳ ሄደው ነገሩት ይሁዳ አሉት አቤት የልጅ ሚስት ትዕማር እኮ ከማን እንደሆነ አርግዛለች አሉት ኢየሱስ ጌታ እኔ የመጀመሪያ የገረመው ይመስለኛል እንዴ ልታረግዝ ቻለች ምክንያቱም ልጆቼን ሰጥቻታለሁ እንትን አላለችም እንዴት ከዛ አውጥታቸው አቃጥሏታል አውጥተው ሊያቃጥሏት ሲሉ ያረገስኩት ግን ከነዚህ ነው አለች ቆይ ያዝ በለው አለች ከዛ ስታሳያው ይሁዳ ይራሱ ረረ በስመ አብ ወልዳል ኢየሱስ ጌታ ከዛ የመውለጃዋ ጊዜ ደረሰ ይላል አዛታ ካማስ መጥፎ ስም አሁን ሊቀየር ነው መካን የተባለችው ሴት ታሪኳ ሊቀየር ነው አያ ማሃታ እኔ በዚህ አመት የብዙዎቻችሁ ስምና ታሪክ እግዚአብሔር ይቀይረዋል ታሪክ ሊቀየር ነው አለች እና ደስ የሚለው ደግሞ እግዚአብሔር ደግ አይደል እግዚአብሔር ቸር አይደል ላይፏ ላይ ሲመጣ በአንድ ብቻ አይደለም የመጣው በሁለት ነው የመጣው ኢየሱስ ጌታ ነው ከዚህ በኋላ እግዚአብሔር በምን እንደሚመጣ ታውቃላችሁ ህይወታችሁ ላይ እግዚአብሔር በሁለት ይመጣላችኋል እግዚአብሔር ደብል በሆነ በረከት ይመጣላችኋል የካሳ ጊዜዋ ነው የምትካስበት ጊዜ ነው የምትካስበት ህይወቷ ድጋሜ የተሰራበት ጊዜ ነው ከጎናችሁ ያለው ሰው እግዚአብሔር ከዚህ በኋላ ህይወቴ ላይ የሚመጣው በሉት በደብል በሆነ በረከት ነው በሉት በጨመረ በረከት ነው በሉት እንደ ድሮ በሆነ አይደለም በሉት እኔ በመንፈስ አይቻለሁ ብዙ ጉዳት ያሳለፋችሁ ሰዎች እግዚአብሔር ደብል በሆነ ነገር ይመጣላችኋል ብዙ ውድቀት ያሳለፋችሁ ሰዎች እግዚአብሔር ድጋሚ ካሳ በሆነ በበዛ በረከት ህይወታችሁ ላይ ይመጣላችኋል ድጋሚ እግዚአብሔር ሲመጣ በደብል ነው ይመጣላት ኢየሱስ ጌታ ፋሬስ ይባላል የሚገርማችሁ ይሄ ፋሬስ የሚባለው ልጅ ማቴዎስ ወንጌል ምዕራፍ 1 ላይ የኢየሱስን የዘር ሐረግ ይጠቅሳል እና ይሄ ፋሬስ የሚባለው ቀላል ሰው አይደለም ራሱ የሰጣት
በኢየሱስ የዘር ሐረግ ውስጥ ስሙ የገባ ሰውዬ ነው እስከዛሬ የምንናገረው። እግዚአብሔር የሚሰጣችሁ አሁን ድጋሚ የሚሰጣችሁ ቀላል ራሱ አይደለም። ኢየሱስ ጌታ ነው። ከበድ ያለ ወፈር ያለ ጠንከር ያለ ነገር እግዚአብሔር ይሰጣችኋል። የሚገርማችሁ እግዚአብሔር ወደ ሐና ህይወት ሲመጣኮ ዝም ብሎ ባዶ እጁን አይደለም የመጣው። ሳሙኤል የሚባል አንድ ወፈር ያለ ተለቅ ያለ ስሙ ከዳን እስከ ቤርሳቤ የሚነሳ ነብይ ከተማ ውስጥ ሲገባ ሽማግሌዎች ባለስልጣኖች የሚንቀጠቀጡለት የእስራኤል ነብይ የእስራኤል ካህን የእስራኤል ንጉስ እግዚአብሔር ሐና ህይወት ላይ ሲመጣ የፍናና ልጆች ማን ያውቃቸዋል? ንገረኝ እስቲ ማን ያውቃታል? ፍናና ልጅ አላት? ማንም አያውቁም። የፍናና ልጆች አይተው ሰፈራ ያውቃቸው መንደራ ያውቃቸው ሳሙኤል ገና አንደኛ ሳሙኤል 16 ላይ ሄዳም ገና ወደ ከተማ ሲገባ ሽማግሌዎች ለምን መጣ እግዚአብሔር ምን ብሎት ብሎ ይብረከረኩ ነበር። እግዚአብሔር ድጋሚ ህይወት ላይ ሲመጣ ውሪ የሆነ ነገር አይሰጥም፣ ወፈር ያለ ነገር አምጥቶ ይሰጣል። መጽሐፍ እንደውም ሲናገር ከቀድሞ ቤት ክብር ይልቅ ይላል ያሁኑ ቤት ክብር ይበልጣል ይላል። አሁን እግዚአብሔር በህይወቴ ላይ የሚያደርገው ይበልጣል። አረ ያሁኑ ከባድ ነው። አረ ከባድ ነው ያሁኑ። አረ ከባድ ነው ያሁኑ። በቀደምለት ማን ነው እዚህ ሲናገር ሰምቻለሁ። አንድ ሁለት ፍቅረኛ ማቾች አብረው ኖሩ ወንዱ ደሃ ነው አሉ እና ከዛ አንተ ደሃ ነህ ብላ ስትለየው በማግስቱ የአሜሪካን ሎተሪ ደረሰው $20 ሚሊዮን። እኔ ስቀልር ነው እያለች መጣች አሉ እንዲህ እያለች እኔ ካንተ ቀልድ አይገባም እንዲህ ፕራንክ ነው። የምን ፕራንክ ነው? ሻካማስ አረ ያሁኑ ቤት ክብር ይበልጣል። አንዳንዶቻችሁ እንደዚህ ነው የምትባሉት። እኔ ስቀልር ነው ይሏቸዋል። ኢየሱስ ጌታ ነው። አረ እኔ በመንፈስ አይቻለሁ። አሁን ህይወታችሁ ላይ የሚመጣው አረ መድኃኔዓለም አሁን እግዚአብሔር ህይወታችሁ ላይ የሚያመጣው አረ መድኃኔዓለም አረ እግዚአብሔር ትልቅ ነገር ያመጣል። ትልቅ ነገር ከጎናችሁ ያለው አሁን የሚመጣው ትልቅ ነው በሉት። ከቀድሞ የበረታ ነው በሉት። ከቀድሞ የላቀ ነው በሉት። አዲሱ በጣም የተለየ ነው በሉት። አረ በሉት። አረ በስመ አብ በጣም ከባድ ነገር እግዚአብሔር እያመጣ ነው። በጣም ኃይለኛ ነገር እግዚአብሔር እያመጣ ነው። የተሻለ ነገር እያመጣ ነው። እንኳን የቀድሞ ቀረ የሚባል ነገር እያመጣ ነው። ለየት ያለ ነው እየመጣ ነው። እንኳን የቀድሞ ቀረ ሻባሃዳ ካባስ ከሁለቱም ቦልድ ኖሮ ይሄኔ ስሜ ራስዎን ዘፍጥረት 38 ላይ አይጠራም ነበር። እንኳን አልወለድኩ። ይሄው በነቅዱስ ዘመን እየተነገረ ነው። የነቅዱስ ልጆች ይናገሩታል። ገና ወደፊት ይወራል። እግዚአብሔር አምላክ ምስክሬ አዲስ ነገር ለየት ያለ ነገር እግዚአብሔር ከቀድሞ የተሻለ ነገር እያመጣባችሁ ነው። ከስብከቱ እንትን ልበልና አሁን እቺ 20 ሚሊዮን ብር ደረሰው የተባለውን ሰውዬ እኔ በስመ አብ እኔ እንጃ ታላቁን መኪና ገዝቶ በበራቸው ላይ ቢፕ እያደረገ የሚያልፍ ይመስለኛል። ኢየሱስ ጌታ አራቱንም መስኮት ከፍቶ ተደርጎልኛል የሚለውን መዝሙር እየከፈተ ትንሹላ በራቸው ላይ የሚቆም ይመስላል። አንተ ግን ልታቃጥለኝ ነው አይደለ? ግን እንዲህ የምትመጣው ምናምን ሳትለው አትቀርም። ለምሳሌ እግዚአብሔር ሁሌ አዲስ ነገር አለ። አዲስ ነገር አለ። አዲስ ከጎናቸው ለሰው አረ በስመ አዲሱ ነገር በጣም ከባድ ነው በሉት። ያሳለፍኩትን የሚያስረሳ ነው በሉት። አረ በሉት። አረ አዲስ ነገር እየመጣ ነው። ህይወቴ ላይ እየመጣ ነው። ይሄ 2018 የቀድሞውን ነገር የሚበልጥ ነገር እየመጣ ነው። በቅባት በክብር በገንዘብ በተለያየ ነገር የተሻለና የበለጠ ነገር ውድ የሆነ ነገር ትልቅ ዋጋ ያለው ነገር እግዚአብሔር ህይወታችሁ ላይ እያመጣ ነው። አዲስ ነገር በቃ ከጎናችሁ ያለው አዲስ ነገር በሉት። የተሻለ ነገር በሉት። የሚበልጥ ነገር በሉት። የሚበልጥ ነገር በሉት። ገዘፍ ያለ ነገር በሉት። የተሻለ ነገር በሉት። ወደኔ ህይወት እየመጣ ነው በሉት። ወደኔ ህይወት እየመጣ ነው በሉት። ወደኔ ህይወት እየመጣ ነው በሉት። ወደ አንዳንዶቻችሁ ህይወት ሲመጣ ያየው ነው። እግዚአብሔር የሚበልጥ ነገር መንገዳችሁ ላይ አመጣ።
በጣም ደስ የሚለኝ ቃል አለ ኢዮብ መጽሐፍ ላይ የኢዮብ ህይወት በመከራ ካሳለፈው ህይወት የተሻለ ነበር እግዚአብሔር ሲመጣ 7000 የነበረው ነገር 14000 ሆኖለታል 8000 የነበረው 16000 ሆኖለታል እግዚአብሔር በሚያንስ እንጂ በሚበልጥ እንጂ በሚያንስ ነገር ህይወታችሁ ላይ ያመጣል በቃ ዛሬ ለክብር ተዘጋጅ ከጎናችሁ አለንሱ በሚበልጥ ነገር እግዚአብሔር ወደኔ ይመጣል በሉት በተሻለ ነገር በሉት ኢየሱስ ጌታ ነው ስለዚህ የሚበልጥ ነገር የሚመጣ ከሆነ ዛሬ ማልቀስን ታቆማለህ ዛሬ ማዘንን ታቆማለህ ዛሬ መሳቅ ትጀምራለህ አልወጣም ብለ የነበርክ ሰውዬ ከቤት መውጣት ትጀምራለህ ሰው ጋር አልደውልም ያልክ ሰውዬ መደወል ትጀምራለህ እኔ ካሁን በኋላ ሰው አላገኝም አረ ካሁን በኋላ ሰው ታገኛለህ ጊዜው አደረሰና ልትወልድ ደረሰች ኢየሱስ ጌታ ልትወልድ ደርሳ እያማጠች እያለ ዛራ የሚባለው ልጅ ቀደመና እኔ ወጣለሁ ይገርም ይመስለኛል እዛ ማህፀን ውስጥ እኔ ነኝ የተባባሉ ይመስለኛል እኔ አለና ላጥ ሲል ሴትዮ አደረገችለት በመሰረቱ የወለዱ ሰዎችና ሐኪሞች ሲናገሩ ሰምቻለሁ ልጅ በዚያ አይወጣም ልክ አይደለም አረ በጭንቅላት ነው የሚወጣ ፍሬንድ የቀደመው መስሎታል ላጥ ብሎ አወጣ ከወጣም ይሞታል ይታፈንና ይሞታል መሰለኝ አረ ይታፈንና ይሞታል አወጣና ፈትል አደረጉለት ይሄ ነው በቃ አንደኛ ተባለ ይሄ አንደኛ ነው ታላቁ ይሄ ነው የሚገርም ይሄ አንደኛ ነው ታላቁ በእስራኤል ባህል ቀላል አይደለም የመጀመሪያ ልጅ የአባቱን ንብረት እንኳን ሲካፈሉ 10 ከሆኑ 2 እጥፍ የሚደርሰው የመጀመሪያ ልጅ ነው 9 ኖርማል ዋጋ ነው የሚወስዱት ስለዚህ አወጣና ፈትል ይዞ ተመለሰ በቃ የመጀመሪያው ታውቋል አለች እግዚአብሔር ግን ከሰማይ ይሄኛው አይደለም መጀመሪያ አለ አንድ ፋሬስ የሚባል አለ የምፈልገው አለ ዛሬ ብዙዎች እጅ አውጥተዋል አይደለ ግድ የለም እግዚአብሔር ስለሚገፋ ከነሱ ቀድመ ነው የምትወጣው ቀደም ነግሬያችኋለሁ እደግመዋለሁ ዝናብ ሆኖ ካልተሰማችሁ እጁን አወጣ ማለት ፈትል አደረገችለታል በሀብት ክፍፍል ጊዜ እንኳን 2 እጥፍ ነው የመጀመሪያ ልጅ የሚወስደው ሌሎቹ ኖርማል ክፍያ ነው የሚከፈላቸው ኖርማል ነው የሚወስዱት የመጀመሪያ ልጅ በቤት ውስጥ ትልቅ የሚሰጠው የመጀመሪያ ልጅ እግዚአብሔር ግን ዛራ አይደለም ማለት ፋሬስ ነው አለ ኢየሱስ ጌታ አረ እኔ በመንፈስ አይቻለሁ እዚህ ቤት የገባችሁ ሰዎች ዛሬ ጥሶ የሚያስወጣ ቅባት ያገኛቸዋል ከዚህ በኋላ ህይወታችሁ ላይ ደብል የሆነ በረከት ውስጥ እግዚአብሔር ይከታችኋል አሜን መጽሐፍ ቅዱስ እንደዚህ ይላል ብዙዎች ፊተኞች ኋለኞች ደግሞ ፊተኞች ይሆናሉ ይላል ደስ ይለኛል ኢየሱስ ጌታ ነው ኢየሱስ እግዚአብሔር ባይዘው የሚያስቀድም አምላክ ያስቀድማል አንዳንዶቻችሁ ትንሽ ነህ በቃ ከፊት አይደለም ምናም እየተባላችሁ ያላችሁ ሰዎች ዛሬ እግዚአብሔር አንድ ነገር ያደርጋል ባይዘው የዮሴፍ ልጆች ታላቁንና ታናሹን ያዕቆብ እንዲባርካቸው አመጡለት እና ያዕቆብ ሊባርካልና ቀኝ እጁን በታናሹ ላይ ኤፍሬም ላይ አስቀመጠ አባ እንተ ዮሴፍ አባቴ ያለው አቤት ሲለው አይ ተሳስተሃል አለው ምኑን ነው የተሳሳትኩት አይኔ እንጂ የመንፈስ አይኔ እኮ ያያል ማን ምን እንደሚሆን አውቃለሁ አለ አይ ታናሹ እዚህ ቤት ላይ መንግስት ይሆናል አለ ብዙዎቻችሁ ታናሽ እየተባላችሁ የከረማችሁ ሰዎች ዛሬ እግዚአብሔር እጅ ያሻግርላችሁ ከጎናችሁ ያለ ሰው ይሻገራል ልጅ በሉት ለማን እንደሆነ አላቅም ለአንድ ሰው ዛሬ ይሄንን እሰጠዋለሁ እግዚአብሔር አምላክ ምስክሬ ቆሞ አሜን ለሚለኝ ሰው ይሁንለት እሰጠዋለሁ አለ ይሻገራል ይቀየራል በረከት ዛሬ ይቀየራል አንዳንድ ሰዎች ጋር ሲሄድ የነበረ በረከት ተሻግሮ ወደ አንተ ቤት ይገባል አረፍ
አባቴ አለው አቤት እጅህ ያረፈው እኮ ታናሹ ላይ ነው አይ አቃለው አቃለው አውቄ ነው ያደረኩት አለ እዚህ ቤት ኦዛ ታካባሶ ታረባሽዳ ራዲያ ማሳ ታካባቶ ረባህዲያ ዳባስ እኔ የጌታ መንፈስ ይናከረኛል የብልጫ ቅባት ይለኛል የብልጫ ቅባት የገዢነት ቅባት የአንደኝነት ቅባት የበረከት ቅባት የፊተኝነት ቅባት ዛሬ እዚህ ቤት ባላችሁ ሰዎች ላይ ወደቀባችሁ አንድ ሰው ጮ አሜን ይበል ወደቀባችሁ የብልጫ ቅባት የሚያስበልጥ ቅባት የብልጫ አንድ ሰው ይጩና እበልጣለሁ ይበል ጌታ ምስክሬ በጆሬ የብልጫ ቅባት ይለኛል ዳንኤልም ካለበት ከእግዚአብሔር ቅባትና መንፈስ የተነሳ ካለቆቹ ከመኳንንቶቹ ከመሳፍንቶቹ እንደበለጠ እግዚአብሔር አምላክ ምስክሬ ይሄ 2018 የምትበልጡበት አመት ይሆናል አንድ ሰው ከኔ ጋር ይጩና እበልጣለሁ ይበል አረፍ በል የሚገርማችሁ ዳንኤል እኮ ካለበት መንፈስ ከመኳንንቶቹና ከመሳፍንቶቹ በለጠ የሚለን መጽሐፍ ቅዱስ ለምን እንደሆነ ታውቃላችሁ መሳፍንቶቹና መኳንንቶቹ ባቢሎናውያን ናቸው ለምሳሌ አንድ ምሳሌ ልንገራችሁ ያርግባችሁና ልጆቻችሁ አሜሪካን ሀገር ሄደው ፕሬዝዳንት መሆን ይችላሉ እንዴ አይችሉም እኮ ሄደ ከሆንክ የሆነ የተለየ መንፈስ አርፎብሃል ማለት ነው ዳንኤል እኮ ምርኮኛ ነው ከምርኮ ቤት ነው የመጣው ሂድ አንተ ስደተኛ እየተባለ ነው የኖረው አንተ መጤ እየተባለ ነው የኖረው እላዩ ላይ የመጣበት መንፈስ ግን በመጤነት የሚያስኖር ሳይሆን እንደ ሀገሪቷ ልጅ በኩራት በከፍታ በበረከት በስኬት የሚያኖር ዛሬ እናገራለሁ እናንተ ያላችሁበት ሁኔታ ያለ እግዚአብሔር ያስፈልጣችኋል ሰው ይሰጣችሁ ስም ይያለ እግዚአብሔር ግን አስፈልጠው ያኖራችኋል በለጣችሁ እጠራባችኋለሁ የብልጫ መንፈስ እጠራባችኋለሁ የከፍታ መንፈስ እጠራባችኋለሁ የአንደኝነት መንፈስ እግዚአብሔር ይሄን አመት በስራ ቦታ ያስፈልጣችኋል በቸርቻችሁ ያስፈልጣችኋል በትምህርት ቤት ያስፈልጣችኋል በንግዱ ዓለም ያስፈልጣችኋል ይሄ የብልጫ መንፈስ እላያችሁ ላይ ይመጣል እንትና ዛራ እየተጠበቀ እያለ ፋሬስ መጣ ኢየሱስ ጌታ ነው እኔ ባይዘው ወንጭፍ ወደ ኋላ ከለጠጥከው የሚያርፍበትን ቦታ ትጨምራለህ አይደለ ወደ ኋላ አንዳንዶቻችሁ በጣም የተገፋችሁት በጣም ሌት ሆናችሁ የተባላችሁት በጣም ወደ ኋላ የቀራችሁት ወደፊት በጣም ስለምትሄዱ ነው በጣም ስለምትፈጥኑ ነው ዛሬ እግዚአብሔር የተኩሱን ድምጽ ያሰማላችኋል ወደ ኋላ አለና ተንደርድሮ መጥቶ ከፈተው ከዛ የሚገርመኝ የሚጠበቀው ሌላ ሰው ነበር የሚጠበቀው ዛራ የሚባለው ልጅ ነው ሁሉ ሰው የሚያውቀው ቤተሰብ የሚያውቀው ዛራን ነው ቸርች የምታውቀው ዛራን ነው ጓደኞች የሚያውቁት የሆነ ቦታ የሚታወቀው ዛራ ነው እግዚአብሔር ግን ይሄንን መርጫዋለሁ አለ ባይዘው ሳሙኤል እኮ በቀንዱ ኦይል ይዞ ሲሄድ እነ እሰይ ቤት ከዚህ በፊት የመቀባት ልምድ ነበረው ኤልያብን የመጀመሪያ ወንድሙን ሲያይ በቃ እግዚአብሔር የመረጠው ይሄ ነው አለ ነብዩ እንኳን ኤክስፔክት ያደረገው ኤልያብን ነው ምክንያቱም ትከሻው ሰፊ ነው ቁመቱ ረጅም ነው የሚያምር ተክለ ሰውነት አለ በቃ ይሄንን እግዚአብሔር መርጦታል እግዚአብሔር አልተሳሳተም ማለት ዘንድሮ የማይጠበቁ ሰዎች ናቸው እግዚአብሔር የሚያስነሳቸው የማይገበቱ ብዙ የተገፉ የተተው ስም የተሰጣቸው በመጥፎ ነገር የሚታወቁ እግዚአብሔር አመዳቸውን ያራግፍና ለክብር ያቆማቸዋል ከዛ ጥሶ ሲወጣ አዋላጂቱ በጣም ቸኩላ ያየችው እጁን ነው እስቲ እጅህ አለችው ስታይ እጁ ላይ የለም ፈትል እንዴ አለች አንተ አለችው
ፋሪስ ይመስለኛል አቤት ያላት ይመስለኛል አታ አቤት እንዴት ጥሰው ጣለችው አምላኬ እግዚአብሔር አፈጠነኝ አላት የሆነ እጅ ማህፀን ውስጥ ሆኜ ሲገፋኝ ነበር አንተነ ቀዳሚ አንተነ ሲለኝ ነበር ይሄው እግዚአብሔር ምስክሬ የእግዚአብሔር እጅ በስውር ይረዳቸዋል በቃ ያው ጨርሻለሁ እግዚአብሔር ምስክሬ ይሄ እሁድ ማለዳ ይሄ ከሰዓት እያንዳንዳችሁን እግዚአብሔር ገፍቶ ከፊት የሚያረቅባት ይልክላችኋል እንት የጌታ መንፈስ አሁንም ይናገረኛል ከጎናችሁ ያለውን ሰው ጀርባውን ያዙትና ግፉት እግዚአብሔር ልክ እንደዚህ ገፍቶ ከፊት ያረጋል በሉት በደንብ ወርውሩት ግፉት እግዚአብሔር ይገፋል በሉት በጌታ በኢየሱስ ስም አዝዣችኋለሁ አንዳንድ ማትባባሉ ሰዎች ተነሱና ቁሙ ተነሱ ቆይ ናቤ አቤን እግዚአብሔር ዛሬ እንደዚህ ነው የሚያረጋው ከኋላ አንድ እጅ ይመጣና ይገፋችኋል ከጎናችሁ ያለው ሰው ግፉትና እግዚአብሔር እንዲገፍቶ ከፊት ያረጋል በሉት አይቻለሁ አሁንም ያልተባባላችሁ ሰዎች ከጎናችሁ ያለው ሰው ግፉትና እግዚአብሔር ልክ እንደዚህ ወደ ክብር ይገፋል በሉት ግፉት በደንብ ወደ ክብር ይገፋችኋል ወደ በረከት ይገፋችኋል ወደ ከፍታ ይገፋችኋል የቀደማችሁን ሰዎች ተቀድሟቸዋላችሁ ማንንም ይሁን መንገድ ላይ ማንንም ይሁን በስም ይሁን በፋይናንስ ይሁን በእውቀት ይሁን ማንንም ከፊት ሊኖር ይችላል እግዚአብሔር አምላክ ግን ዛሬ አንተን ስለሚወድ ከፊታቸው ያረጋል እግዚአብሔር አንድን ሰው ዛሬ ያስቀድመዋል ይጡና አንድ ሰው እቀድማለሁ ይበል እቀድማለሁ በሉ ሁለት ደቂቃ ባላችሁበት በልሳኖቻችሁ ተናገሩ እቀድማለሁ ዛሬ እቀድማለሁ የምቀርምበት ማለዳ ነው ይሄ ማለዳ የኔ ነው ይሄ ማለዳ የመበለትነት ልብሷን ቀደደች እንደሚል ዛሬ አንዳንድ መጠሪያዎች ይቀደዳሉ አንዳንድ ልብሶች ይቀደዳሉ እግዚአብሔር በካሳ ወደኔ ህይወት ይመጣል እግዚአብሔር በበረከት ወደኔ ህይወት ይመጣል በሉ ሁሉ ሰው ይጸልይ ኢየሱስ ጌታ ነው እግዚአብሔር ዛሬ ይቀዳል የመበለትነትን ልብስ ይቀዳል እግዚአብሔር ሻታ ካማስ ራዲያ ማሐሳታራ ባሐስ አንዳንዶቻችሁ ድጋሚ ስትሞሸሩ አያችኋል ድጋሚ እግዚአብሔር ድጋሚ አክሊል ሲያረግላችሁ ድጋሚ እግዚአብሔር የናንተን ነገር ሲጀምረው ድጋሚ እግዚአብሔር በበረከት ሲመጣ ድጋሚ እግዚአብሔር መልካም ነገር ሲያረግላችሁ ድጋሚ እግዚአብሔር በጎ ነገር ሲያረግላችሁ ከጎናችሁ ያለው ሰው አንድ ሰው ያዙ እግዚአብሔር ዛሬ የመበለትነት ልብስ ካንተ ላይ ይቀዳል ተባባል ይቀድልሃል አዲስ ነገር ያረግልሃል አዲስ የክብር ጅማሬ ያረግልሃል አዲስ የበረከት ጅማሬ ያረግልሃል ለያዛችሁ ሰው ጸልዩለት አዲስ ነገር ህይወት ላይ እየመጣ ነው እግዚአብሔር ይጎበኛል ጸልዩ ሁለት ደቂቃ ጸልዩ ጌታ ይባረክ አዲስ ነገር ለየት ያለ ነገር ወፈር ያለ ነገር ከበድ ያለ ነገር በአይነቱ ሰው ላይ አይታችሁት የማታውቁትን ነገር እግዚአብሔር ሊክሳችሁ ሊያስገርማችሁ ወደናንተ ህይወት ዛሬ አምጥቶታል ይሁን አለ ይሄ ቃል የኔ ነው የምትሉ ሰዎች ዘሮቻችሁን ያዙ ይሄ ቃል የኔ ነው የእግዚአብሔር ሰው ዛሬ የተናገርከው ቃል የኔ ነው የምትሉ ሰዎች ዘሮቻችሁን ያዙ እግዚአብሔር ፋሬስ ያረግልኛል አዲስ ክብር ወደ ህይወቴ ያመጣ ነው ብላችሁ
አምጥታችሁ እዚህ ቃሉን ተገናኙት። ዘሮቻችሁን ዝሩ።